ማየት አልፈልግም። እንከባከባለሁ። እሺ ይሻልካል። አብርሽ እየሰማኸኝ ነው? እሺ አትፍዘዛ። እየፈዘዝክ ነው እኮ በጣም አብርሽ። እሺ ብቻ እያልከኝ ያለው እኮ እሺ፣ አሳዘንኩህ፣ አስደበርኩህ፣ አሳመምኩህ አብርሽ። እሺ ለኔ ይሁን። እሺ ለኔ አድርገው። በእግዚአብሔር ይቅር በለኝ። ያልከብድሃል። ከዚህ በኋላ አንተን የሚያስደስት ነገር ብቻ ነው የማደርገው። እሺ አላስከፋክም። እንደ ድሮ አስቅሃለሁ። ቢያንስ ቃል ገባልሃለሁ። በእግዚአብሔር እንደ ድሮ አስደስትሃለሁ። ንገሩኝ ባቱ። ይኸውልህ የታመመ ልጅ አለ እዚህ ጋር። እግዚአብሔር እንዴ! ኧረ ከፍቷል ዘመኑ። ኧረ ከፍቷል ዘመኑ። ሄርሜላ ባሰ። እስኪ ባለትዳር በየትኛው መንገድ ሊማገጥ ይችላል? በእንደዚህ አይነት ግን አይን አውጥቶ በእንደዚህ አይነት አስነዋሪ ሁኔታ ማንም ሰው እኮ ሊፈቀር ይችላል። ባለትዳሮች ባለትዳር ሰውን ሊያፈቅሩ ምናምን ይችላሉ። ግን እንደዚህ ግን በዚህ ደረጃ አይን አውጥቶ ግን አላየው። ሄርሜላ ራስሽ ላይ አደገኛ ነገር እያረግሽ ነው። ሩታን ወደ ሌላ ነገር እየገፋፋሻት ነው። ልጅቷ የፍቺ ወረቀት እንዳልፈረመች ፍቺም ላይ እንዳልደረሰች የታወቀ ነው። ግን ዛሬ ብትከስሽ በስነ ስርዓት ፍርድ ቤት የሚያስገትር በጣም ትልቅ ወንጀል እየሰራሽ ነው ያለሽው። በተለይ ምን እንደምታደርግ ተመልከቱ። እንዴት እንደምትነካካው፣ እንዴት እንደምታደርገው ተመልከቱ። ረበስማ እዲ አረ ነውር ነው። አረ አንዳንዴም እንደው እያስተዋልን ግራና ቀኝ እየተመለከትን አንዳንዴ የምናደርገውን ነገር እንደው ኃላፊነት እንውሰድ። እንዴ እኔስ ውድ ቤተሰብ እኔ ምን ማለት እንዳለብኝ አላውቅም። ተመልከቱ እያደረገች ያለችው ተመልከቱ። ማየት አልፈልግም። ሕክምና ተደርጎለታል። ዶክተሮች ምናምን ነው አይተውታል። አብርሽ አስከፋውክ? አላስከፋሽም። እሺ አሳዘንኩህ፣ አስደበርኩህ፣ አሳመምኩህ አብርሽ። እሺ ለኔ ይሁን። እሺ ለኔ አድርገው። በእግዚአብሔር ይቅር በለኝ። ከዚህ በኋላ አንተን የሚያስደስት ነገር ብቻ ነው የማደርገው። እሺ አላስከፋክም። እንደዚህ ያለው እኮ ሄርሜላ አታልቅሺ፣ በእግዚአብሔር አታልቅሺ። በእግዚአብሔር በቃ በእግዚአብሔር ተባልሽ አይደለ? ልጁ ላይ አታልቅሽበት። አሁን ታዲያ እንደው እቺ ምን አይነት እንደው እኔ አለ አይደለ ምን አይነት ስሜታዊነት ምን አይነት እኔ ይቅርታ አድርጉልኝ ለቃሉ በቃ ይሄ ጥማት ነው። በቃ አለ አይደለ ምን አይነት አላስፈላጊ አስነዋሪ ነገር እንደሆነ አላውቅም። ግን እኔ ዋናው ነገር ይዤላችሁ የመጣሁት ከዚህ ምን እንማራለን፣ ከዚህ ምን እናገኛለን አይነት ነገር ነው። በቃ ይሄ የእሷ መተሻሸት መደባበሱ አይደለም፣ ግን ከዚህ ምን እንማራለን የሚለው ነገር ነው። ለምን መሰላችሁ ውድ ቤተሰብ? መቼም የሆነው ሆኗል። እንዳያችሁት ነው እየተፈጠረ ያለው ነገር። በጣም ብዙዎቻችሁ እየተገረማችሁበት ነው እና እኛ ለመማማሪያ እንጠቀመው። መቼም ብዙ ነገሮች አሁን ውስብስብ እየሆኑ ነው እና እስኪ ሄርሜላ የምታደርገው ነገር እውነት ትክክል ነው የሚለውን ነገር ከምሁራን፣ ከአዋቂዎች፣ ከትዳር አማካሪዎች፣ ከስነ ልቦና ባለሙያዎች አስተያየት ምን ይመስላል የሚለውን ነገር መስማት አለብን። ይህ ነገር ደግሞ ለሁላችንም እንድንማማር እውቀት እንድናገኝና ደግሞ እንደዚህ አይነት አመለካከት ያላቸውን ትውልዶች እንደዚህ አይነት አስተሳሰብ ያላቸውን እንደዚህ አይነት መጥፎ አርያ የሚሆኑ ነገሮችን ከስር እየነቀልን እንሄዳለን ማለት ነው። ስለዚህ እስኪ የምንማማርበት እንዲሆን እኔ በጎ ምኞቴ ነውና ሩታ አሁን ላይ ትክክል መሆኗን እያደረገች ያለችው ነገር ትክክል መሆኗን እየተረዳን ያለ ነው። ሌላው ደግሞ ጓደኛ ተብለው አስመሳዮች እዛ ጋር የሚያዝኑ የሚቆጩ የሚመስሉ በጣም ብዙ አስመሳዮችን አይተናልና እነሱን እንደማየታችን እስኪ ግን የሚጠቅመንን በጎውን ነገር የምናገኝበትን ነገር ይሆናል ብዬ ስላሰብኩኝ እስኪ ውድ ቤተሰብ የምንማርበት ይሆናል። ይህን ልብ ብላችሁ አድምጡት፣ በጣም ታተርፉበታላችሁ። ጥብቅ በተለይ በሁለቱ ትዳር ዙሪያ ላሉ ነገሮች እናንተም ትምህርት እንድትወስዱበት እናንተም የተወሰነች እውቀትን እንድታገኙበት እውቀቱም ይቅርና ትምህርቱም ይቅርና ነገር ግን እየተደረገ ያሉ ነገሮች ሄርሜላ ላይ ብቻ አይደለም እንደ ሀገር አሁን በጣም አስከፊ ሆኖ የቀጠለው ይሄ ባለትዳር ማማገጥ እንዲሁም መወስለት አይነት ነገሮች እውነት ትክክል ናቸው ወይ የሚለውን ነገር እስኪ አማካሪ
የሚለውን እንስማና ከዛ በኋላ ደግሞ የግል ምልከታችንን ዛሬ እስኪ አንድ ወጣ ብለን ለየት ያለ ነገር እንመልከት። እሱም ነገር ምንድነው? እሱ ባለትዳር ብቻ የሚያሳድዱ ሴቶች በኢትዮጵያ እነሱን ትንሽ አየትን ለማድረግ እንሞክር። ይሄ ነገር በነገራችን ላይ በዓለማችንም ጭምር በኢትዮጵያ ብቻ አይደለም እና ያላገቡ ይሄን በሚዲያ ሳወራ በጣም አፍራለሁ። እንዴት ነው የምታፍረው ብለሽ ካልሽኝ በትዳር ላይ መማገጥ ነውር እኮ ነው። በሀገራችን ባህል የሰው ሚስት ማየት ነውር። አሁን ባል ሚስቱን ይዞ ጋቢና ቁጭ ብሎ እዛ ቤት ያለው ሰው እዚች ውስጥ ያለ መኪና ይጠቅሳል። አሁን ያው ጋጠ ወጥነት ይቅርታ ስለቃሉ እየመጣ ስለመጣ እንጂ ሲበዛ ነውር ነው። የሰው አደራ ከሆንሽ የሰው ሴት ከሆንሽ አንቺን ካየው በጣም ከሰውነት ተራ እየወጣው ነው ማለት ነው። እግዚአብሔርን ፈጽሞ መፍራትና ሲጀመር አይታሰብም። ከፈራው ከናካቴው ስለዚህ አንዱ መገለጫው ነው ማለት ነው እንደዚህ አለማድረጉ። አዎ በሴትም በኩል በወንድም በኩል እግዚአብሔርን የሚፈራ ከሆነ በታሪክ አያረገውም። እኔ በህይወት ዘመኑ ከሚስቱ ውጪ ሴት አውርቶ የማያውቅ ሰው አውቃለሁ። በቃ እንደዚህ አይነት ወንዶች ናቸው እግዚአብሔርን የሚፈሩ። ከባለቤቷ ውጪ ሃይ ብላ የማታውቅ ሴት አለች። በቃ እግዚአብሔርን የምትፈራ ማለት። ይሄን ግን ስል ምን ይላሉ መሰለሽ አንዳንዶቹ አይ ስላወራ አይደለም ስለተጫወተ አይደለም ይላሉ። ሲጀምር ጓደኝነት እኮ ነው። ከሆነው ሴት ልጅ ከሆነ ሰው ጋር ጓደኛ ስትሆን ወደ ሴክስ የሚሄድ እድሏ በጣም ከፍ ያለ ነው። ከጊዜ ብዛት ለምን አይሆንም? እኔ 12 ዓመት ጓደኛዋ ሆኖ ባለቤቷ ሲፈታት መልሶ ያገባ ሰው አውቃለሁ። ኖርማል እንደ ወንድሟ የምታየው ሰው እኮ ነው። ከ12 ዓመት በኋላ ከባለቤቷ ተጠላይተው ልክ ሲፈቱ እሱን አገባችሁ። ወደ ሴክስ መሄድ ይሄን ግን ስልሽ ወንድማይ እንደ ወንድሟ የምታየው ሰው የለም ማለት አይደለም። ነገር ግን የመሳት የሞደቅ እድሉ ሰፊ ነው። አንቺም ቢሆን አስተያየት ሁሉ ነገርሽን የምትነግሪው የሆነ ጊዜ ላይ ከቤት ተጣልተሽ ማጋ ሂጂ ብትባይ ማጋ ትያለሽ። ምን ጥያቄ የለው። እሱም ቢሆን የምትቀየው ከሆነ አንቺን ነው የሚጠራው እና ለሞደቅ እንትን ይላል ይጋብ ቤት ውስጥ የተከበረ ትዳር እያላቸው መስሪያ ቤት ላይ ፍቅር ይዞኛል ብሎ የሚያወሩ ሰዎች ምን አስበው እንደሆነ ባላቅም፣ ይሄ ነገር ግን አንድ ቀን ባለቤቷ ጆሮ እንደሚደርስ ወይ ደግሞ የሚስት ጆሮ እንደሚደርስ እንዳትረሳ። በጣም በሚገርም ሁኔታ አሁን ላይ በተለይ በጣም በሰፊው እየበዛ ያለው በትዳር ላይ መማገጥ ነው። በጣም እየሰፋ ያለው የተከበረ ትዳር ቤት እያላቸው መስሪያ ቤት ወይ ደግሞ ስራ ቦታ ላይ እንደ አዲስ መፈቀርና ማፍቀር የሚጀምሩ እንትናን ወድጄዋለሁ ብሎ የሚከራከሩ ሰዎች አሉ። ባሉ እኮ ሚስት አለኝ ብሎ በሰላም እየኖረ ነው። ሚስት አለኝ ብሎ ቁጭ ብሏል። ሚስት ደግሞ ባል አለኝ ብላ ቁጭ ብሏል። እሱ እንደ አዲስ መስሪያ ቤት ውስጥ የሆነች ሴት አፍቅሮ በቃ መስሪያ ቤቱ እንዳለ እስከሚያቅ ድረስ እሷ የሆነ ሰው አፍቅራ መከራ ስታይ እንትናን ወድጄዋለሁ። አንድ ወንድን ለሁለት ይወዱታል። ሁለቱም ባለ ትዳር ናቸው እና ምናልባት የተከበረ ትዳር ቤት ያላችሁ መስሪያ ቤት በባንኮችም ይሁን በግልም ይሁን በድርጅት በሆስፒታል ቤትም ቦታ ይሁን ብቻ ግን ስራ ቦታ ላይ ትዳር ያላችሁ ፍቅር ይዞኛል ነገር የምትሉ ሰዎች የባለቤትሽ ጆሮ ወደዛ መስሪያ ቤት የመጣ ቀን የሚስት ጆሮ ወደዛ መስሪያ ቤት የመጣ ቀን በጣም ከባድ ነገር ይሆናል ብዬ አስባለሁና የተከበረ ትዳር ያላችሁ የሆነ ቦታ ላይ እንትን የምትሉ ሰዎች በጣም ሲበዛ ተጠንቀቁ። በተደጋጋሚ አሁን ሰሞኑን እያየሁት ያለው ኬዝ እንደዚህ አይነት ነውና በጣም ብዙ ሴቶች ተዋርደውበታል፣ ብዙ ወንዶች ተዋርደውበታል። ተጠንቀቁ ለማለት ያህል ነው። ያው እንግዲህ ትክክል ነው። ብዙ ነውሮች፣ ብዙ አስከፊ ሁኔታዎች በየጊዜው በእንደዚህ አይነት መልኩ ይቀጥላሉ። በእንደዚህ አይነት መልኩ ሁላችንም በቃ ልንላቸው ይገባል ነው ምለው። ውድ ቤተሰብ በጣም በቃ ልንለው የሚገባ ነገር ስለሆነ ነው ይሄን ነገር እኔ ማለት የፈለኩት ማለት ነውና በተለይ ደግሞ አወቅን ሰለጠንን በምንልበት በዚህ ዘመን ላይ ህጋዊ ያደርጋ በተለይ ደግሞ ህጋዊ የሆኑ ባለትዳሮች ማለት በቼም የሩታ ቀልብ ነው እንጂ ሄርሜላ ይሄ የምታደርገው ነገር እንደሚያሳስራት በትክክል ነገራችሁ አልገበለ። ይሄ የምታደርገው መነካካት እያደረገች ያለችው ነገር በእርግጠኝነት በወንጀልም ራሱ ያስከስሳታል። በወንጀልም ያስከስሳታል፣ በወንጀልም ያስጠይቃታል። ህግ ፊትም ራሱ ከባድ ቅጣት ሊያመጣባት የሚችል ትልቅ ወንጀል ነው እየፈጸመች ያለችው ማለት ነው እና ይሄ ምንም ልንደባብሰው ልንሸፋፈነው የማንችለው እጅግ ትልቅ ነውር ነው ውድ ቤተሰብ። እና ያው ሁሉ ጊዜ እየተቃጠላችሁ ሁሉ ጊዜ በእንደዚህ አይነት ነገሮች እየተረበሻችሁ ከምትቀጥሉ እንማማርበትና ለሌሎችም ትምህርት ይሆናል በማለት ነበር ይሄን ቪዲዮ አዘጋጅቼ ይዣላችሁ የመጣሁት። ለሌላው ጊዜው በሌላ ቪዲዮ እስከምንገናኝ ድረስ ቸር
ቆየን ባይ አረ
ነው ራስን ማረጋጋት ነው። ለማንኛውም ሄዱ በቃ እንደዚህ ይወቅ ወደ ላይ የምትለው እሺ ላድርግ ካው ምን ላድርግ ሰሪናሽ ይዛፈለኝ በእናትህ እሺ ከዚህ በኋላ አላስከፋም ከዚህ በኋላ ምን ማድረግ ነው ግን ቢያንስ አሁን ተረጋጋው እሺ ያዞረክ ነው ራስን ያምህ ነው ረፍት አብርሽ እሺ ልተኛ ሞክር ነቃ በልና እሺ ወደ ቤት ሰር ከሄዳለሁ ችግር የለውም ሄድ እንደዛ ምን እንደማንኛውም ምንድን ነው እንደዚህ ነው ደህና የምትሆነው አብርሽ እናንተ ናችሁ ኮምፒውተሮች ተቃተውስ ታዲያ እንደዛ ረጅም ሰዓት ራሱ እሱ እንዴት ነው እንትን የሚለው በቃ እናንተ እያለቀሳችሁ እየተጣጣችሁ አቤት በቃ እናንተ ስለዚህ አንቺ እንዳታለቅሽ እንዴ አብርሽ ራሱ ለምን እኔ አንተ ተደሰታለህ ብዬ ነው አብርሽ እኔ እንደዚህ ነው ነገር ያዘጋጀሁት በጣም ይቅርታ ላንተ ይሄን ነገር አይገባም ካለህበት አንፃር ወይ ደግሞ ከመገፋት ይሄን ነገር ስለማይገባ ነው ገብቷል የኔ ስራ ነው ይሄ ሁሉ ነገር ፕሮግራም አዘጋጅቼ ተደሰታለህ ብዬ ወይ ደግሞ አይምሮ ንጹህ ይሆናል ብዬ ነው ትክክል ምን ማለት መጥፎ ነገር ነው ያደረኩት ማለት እኔ አንተ ደስተኛ ትሆናለህ ብዬ እንጂ ይሄን ነገር ይፈጠራል ብዬ አስቤ አይደለም ታውቃለህ እሺ ለምን አልሞተም ነው እንደዚህ ያው የሚያስለቅስ ነገር ነው ሰው እኮ ሲሞት በቃ መጥፎ ነገር ነው ያደረኩት እዩ እኮ ታዲያ አልሞተም እኮ ልጅ ለምን እኮ ሌላ ሞርት እኮ ነው እሺ ቀና ብለህ ቁጥረት እንዴ እዩ እንደዛ ሆኖ ያየው ለምን ነው እንደዛ ግርግር ሲፈጠር እኮ ይሄ ነገር ሊፈጠር እንደሚችል ማሰብ ይጠበቅብን ነበር እና እሱ እኮ ነው መጀመሪያ ነገርም ነበር አሁን እሺ በስፊት አትጨቃጨቅ ናዚ ጋር ቁጥረት እኔ እሺ ነኝ ተፋደኛ ይልክ ቀና በለው ትንሽ ጠጋ ብለህ ቁጥረት ትንሽ ይሆናል ነው ወጣሉ እሺ ወይ ደገፍ በል ይደክምሃል አብርሽ በእግዚአብሔር እሺ ተረጋግተሃል አሁን እሺ ምን እናንጣ ወይ ትልቅ ሆስፒታል ሄዳ ካልሆነ ምን ላድርግልሽ ምንድነው የምትፈልገው ንገረኝ ሆስፒታል ሄዳ አብርሽ ምንድነው የምትፈልገው በእግዚአብሔር ምን ላድርግልክ አሁን ደህና ነኝ በእግዚአብሔር በቃ አታጨናንቁኝ ምንድነው ደህና ይሁን ኮምን እሺ ኧረ ሄርሜ በስመ አብ ያስጨነቅሽው እኮ ነው ልጁ ያ ቤላ ምንድነው እያደረጋችሁ ያላችሁት የእናንተ ችግር ነው የሁሉ ነገር ያንተ ለምን ችግር ነው እሺ አቤል ለምን አልሞተም ነው ጋር ለምሽ ምን ተጨቃጨቀው እኮ በቃ እሺ በቃ አሁን በቀላንተ ከመጨቃጨቅ እየተደራችሁ ያላችሁ እንዴ የእናንተ ችግር ነው ማለት ነው አብርሽ ምን ሆነ ነው የተፈጠረው አብርሽ ልጁ ሌላ ነው አብርሽ ቡጄ ለዚህ አይነት ሁኔታ አይደለም እንደዚህ ላይ ወራ ስራት ቆይ ምንድን ነው ብራ የእናንተ ችግር ነው ብቻ ምንድነው የምትለው አይደለም እሺ አታጨናንቀው በቃ ኋላ ማውራት እንችላለን ሞታል ነገር ካልይታል በቃ እዚህ ምንድነው እናንተ እንደዚህ ታደርጉ ልጅ ተማረ ካለበት እኮ እንደዚህ እንዲፈጠር እሺ አታረጋጉት በቃ ዝም በሉ እሺ አብርሽ እኔ ምንድነው ምንድነው የተፈጠረው ይቅር በለኝ እሺ እስቲ አንተ አስረዳኝ አብርሽ አስከፋውክ በጣም ይቅርታ እሺ ካሁን በኋላ ላስከፋህም እግዚአብሔርን አንተ የምትፈልገውን ነገር ብቻ ነው ማደርግልክ በእግዚአብሔር አሁን ብቻ ነቃ በልልኝ እንደ ድሮ ሳቅልኝ በእግዚአብሔር ሁሉም ጓደኞቼ አንተን ሰላም ነው እየተመኙ ያሉት በእግዚአብሔር ተነሳ አብርሽ ሰላምና በእግርህ እሺ ተንቀሳቅሰህ እንውጣ ኮረና ትንሽ ቆይት ይወጣሉ ለሁሉም ነገር እሺ ይቅርታ በቃ እኔ ነኝ ለዚህ ነገር ያውቃውካ በጣም ይቅርታ እንደዚህ ሆናለክ ብዬ አላሰብኩም አብርሽ በእናትህ አብርሽ ቀና በልና ናግረኝ በእግዚአብሔር ይሄ ነገር ይፈጠራል ብዬ አላሰብኩም ማለት እንደ እንኳን ሌላ ነገር አለች እንኳን መሬቱ አልመጣ አብርሃም አወዳደቅህ ያ ሲሚንቶ እናንተ መጥቶ ቢሆን ኖሮ አስበዋል ምን ተፈጥሮ እንደሆነ እዚህ ጋር ጸጸቱ ራሱ የሚያስቀምጠናል እስማ ምን ላድርግልህ አብርሽ ምንም አልፈልግም በቃ አሁን አታጨናንቁኝ በእግዚአብሔር በቃ ደህና ነኝ እኔ ምን ሆናችሁ ነው እኔ ደህና ነኝ በቃ
እሺ ከዚህ በፊት እንደዚህ አድርገማ እኔ ልጫነኩ ከኔ ልጫነከኝ ይቅርታ በጣም አብርሽ አንተ ስትጎዳ ማየት አልፈልግም። ሕክምና ተደርጎለታል። ዶክተሮች ምናምን ነው አይተውታል። አብርሽ አስከፋውክ አላስከፋሽኝ። እሺ አሳዘንኩክ፣ አስደበርኩክ፣ አሳመምኩክ አብርሽ እሺ ለኔ ይሁን። እሺ ለኔ አድርገው በእግዚአብሔር ይቅር በለኝ። ከዚህ በኋላ አንተን የሚያስደስት ነገር ብቻ ነው የማደርገው። እሺ አላስከፋክም። እንደዚህ ትሆናለህ ብዬ አላሰብኩም። እንደዚህ ያመሃል ብዬ አላሰብኩም። ይቅር በለኝ። እሺ አልደግመውም ከዚህ በኋላ እግዚአብሔርን አንተ ብቻ ሰላሙን፣ አንተ ብቻ ጤናውን። እሺ እሺ እኔ ምን ላድርግልህ? ቆይ ከዚህ በኋላ ብዙ ችግር ሲፈጠርብህ እኔ አጠገብህ ነኝ። ይህንን ችግር ግን ማንም ያየለ የለም። ገብቶሃል? ይህን ነገር ሁላ ለእንደዚህ አይነት ነገር የተነሳሳው ሁላ ቢያንስ ካለህበት ነገር ትወጣለህ ብዬ ነው። ይሄ መገፋትህን እንደዚህ መሆንህን ምናምን አንተ የሚገባን አይነት ሰው ስላልሆንክ ነው። ገብቶሃል? ግን ማንም የተረዳ ሰው የለም። እርግጥ ነው ጥሩ ነገር አልሰራሁም፣ ግን ደግሞ ቢያንስ ምን ብዬ እንደምናገር አላውቅም። እሺ ትንሽ ቀና በል ወይም አብርሽ ወይ ቀና በል ትንሽ። ተመችቶሃል? ላስደግፍህ ወደኋላ። እሺ ምን ላድርግልህ? ምን ላምጣልህ? ምንድን ነው ያሰኘህ? ፈሳሽ ነገር ላምጣልህ? እኔ ምንም አልፈልግም በቃ። እሺ ታዲያ እኮ ደህና እኮ አይደለህም አብርሽ፣ በጣም ነው የምታፈቅረው። ደህና ነኝ እኮ ደህና ነኝ። አሁን ነው ደህና ነኝ። እንደዛ አትበለኝ ከዚህ በኋላ እንደ ድሮ። አቤት ተረጋጋ። ምንም የተፈጠረ ነገር እኮ የለም። ልጅ እኮ የሆነ ህይወቱ አልጠፋም፣ የሆነ ነገር አደረገ። ቁጭ ብለን የምንለው እኮ እዩ ማንም የተረዳው ሰው የለም። በቃ እሺ አንተ ተረድተኸዋል፣ ተረድተኸዋል። እሺ አንተ ሁሉ ነገር ተረድተሃል። መጨረሻው ምን እንደተፈጠረ ግን አይተሃል አይደል? አሁን እዚህ ጋር ቁጭ ብሎ ማልቀስ እኮ ምንም መፍትሄ የለውም። አቤል እንዴ የባሰ እያስጨነቀው ነው። እጅ ልንከሳሰር እኮ አይደለም አይደል? እንዴ መጣ በቃ እናስተምሩ። በቃ ዝም በል አንተ። ትናገሩት ነገር ካለ ውጭ ተነጋገሩ። እጅ ሰው ላይ እጅ መቀሰር አይደለም እንጂ እኔ እኮ ማንም ስለተናገረ ምንም አይመስለኝም፣ ግን ይሄ ልጅ ምንም እንዲሆን አልፈልግም። በቃ አንተ ብቻ እኮ አይደለም አቤል፣ ሁሉም እኮ ምንም እንዲሆን እኮ ምንም አላረክለትም እኮ ምንም አርጋለታል። ምንም አንተ ምን አረክለት? እኔ እንደዚህ ብሎ መነጋገር አልፈልግም። ልጁ ታማሚ ነው። በቃ ማስጨነቅ አይደለም እያስጨነቀው ነው። አውላትቹ በቃ እናንተ መናገር ካለብህ ውጪ ትናገራለህ። አሁን እኔ እናንተ መከራከር የለብንም። በዛት እኮ ለተሰለ የሚገባው ምን ሆነ ነው እዩ? ከኔ በለጠ እኮ አንቺ ነሽ እያስጨነቅሽ ነው። ይሄው አቅፈሽው ልጁ እንዳይተነፍስ እያደረግሽው አይደል እንዴ? ይሄው አፍነሽው ልጁ እንዳያወራ እንዳይተነፍስ እያደረግሽው እኮ ነው እንዴ? ምን ያርግ ልጁ? ምን ትበላለህ? ምን ትጠጣለህ? ትይዋለሽ ልጁን ገና አሁን አይደል እንዴ ነቃው? አሁን እኮ ነው የነቃው። እንደዚህ አፍነሽ አይደለም። ይሄን ትሪት አደረገችው እያልክ ነው እንዴ? ትሪት እንደዚህ ነው በቃ ትሪት እያደረገችው ነው። ስለዚህ አዲሱ የትሪት ስታይል ነው። በጣም ጨንቆኛል። እዩ ምን ሆነ ነው? እንደዚህ ሆኖ አይቶ እንደዚህ ሆኖ እያየሁት እንዴት ነው ዝም ልለው እንችለው? ምን ሆነሃል? እኔ ጓደኛ አይደል? ከዚህ በላይ ታዲያ ምን እያደረግሽው ነው አሁን ያለሽው? እዚህ ጋር እናንተ ምን ሆናችሁ ነው? እሱ ማማ አይታያችሁም እንዴ? እናንተ እዚህ ጋር ምን ያጨቃጨቃችኋል እንዴ? እዚህ ጋር እኮ እሱ ነው የታመመው አይደል እንዴ? የእናንተ ችግር የእናንተ ጉዳይ ውጪ። አብርሽ ስማኝ፣ አሁን እነሱን ተዋቸው እሺ። አሁን አትጨቃጨቅ እዚህ ጋር በቃ ስማኝ አንዴ። እኔ አንተን ሰላም፣ እኔ አንተን ጤና ነው የምፈልገው እሺ። እንደዚህ ትጨናነቅ ማየት አልፈልግም። በጣም ነው የምወድክ እሺ። አብርሽ እየሰማኸኝ ነው? ሲጀመር ድምጼ እግዚአብሔርን ሲጀመር በእናንተ ጉዳይ ነው እንደዚህ ራሱ ሊሆን ይችላል። አይደለም በእናንተ ጉዳይ ነው እንደዚህ የታመሙ ገባችሁ? ኧረ በእግዚአብሔር ማለት አስተውሉ። በቃ እዚህ ጋር እሺ፣ በኋላ መጨቃጨቅ ትችላላችሁ። በሱ ፊት አትጨቅጭቁት። በቃ ሰላሙን እንስተው። እጅ ለመቀሰር አንተ እጅ እየቀሰርኩኝ አይደለም። እንዲሁም በአንተና በሶስታችሁ ምክንያት ነው እንደዚህ እየሆነ ያለው። ሌላ ምንም ነገር አይደለም። ሰማኛለህ? አልሰማህም? ሆነ እዚህ ጋር አሁን እንደዚህ ነገር ለማባባስ አትሞክር እሺ። አቤት ሲጀመር በእንደዚህ አይነት መንገድ ነው እንዴ አብርሃም የምታስደስተው አንተ? እንደዚህ እንዲሆን ነው ፈልገው መጀመሪያ ማለት ነው። እንደዚህ እንዲሆን ነው ፈልገው ማስደሰት ሞክረህ ነው። በቃ ማስደሰት ላንተ የማስደሰት ሞክረህ አብርሃም ስታስደስተው ይሄን ያስደሰት ነበር። ሲከፋየት ነበር። አሁን ነው እንዴት እዚህ የሚለው ሆስፒታል ስላደረሰ ታሙ እንደዚህ እንዲሆን የፈለጋችሁ